እኔው ተሳስቼ እኔው ዘንጋብዬ ወንድሙ አይገለውም ብዬ ያለች ትንሽና ትልቅ ወንድማማቾች እየተጋደሉ እናት በሐዘን ላይ ናት። እኛ ልጆቻችን እዛም ያሉት አይሞቱ ሞት አንፈልግም፣ እዚህም ያሉት አይሞቱ። እኛም በጥይት ጩኸት አንፍራ። እድሜ ልካቸውን ቢታገሉ ከቁጥቋጦ ውስጥ አይወጡም። እንደ ጥንቸል እድሜ ልኩን ቁጥቋጦ ውስጥ ሊኖር ይችላል። እናንተ ላይ ደግሞ ሲመክሯችሁ መስማት። ይሄ ችግር አለ፣ ይሄ መልካም ማስተዳደር ችግር አለ፣ ይሄን ችግር ቶሎ ብላችሁ ፍቱ ስንል አይታችሁ ምናልባት ውሸት ላመጣም ስለምችል ገምታችሁ መዝናችሁ ያን ችግር ቶሎ ባስቸኳይ መፍታት። የተነሳው ግጭት እኛ ሊጠቅሙን ነው ወይ እናስተከብርለታለን ማለታቸው ታንገት በላይ ነው። አንወዳቸውም ፈርተን እንጂ። Ethio 7 Star በሰሜኑ ጦርነት ሳናገግም እንደገና ሁለተኛ በልጆቻችን እየተሰቃየን በችግር እየተሰቃየን ያለ ነው። ምክንያቱም እናት እኛ እንደ አማራ ጥያቄ ነበረን። ጥያቄያችን የድንበር ጥያቄ፣ የማንነት ጥያቄ ነበረ። እነዛ ጥያቄዎቻችን ደግሞ በመንግስት አንድ ሁለት ተብለው ተቆጥረው ተይዘው እያለ መሃል ላይ በምን ምክንያት እንደሆነ የአማራን ህዝብ ምክንያት በማድረግ ወደ ጦርነት ተወጥቷል። ተተወጣ ግን በምዕራብ በሰሜን በየቦታው እናት እያለቀሰች ነው ያለችው። እኔው ተሳስቼ እኔው ዘንጋብዬ ወንድሙ አይገለውም ብዬ ያለች ትንሽና ትልቅ ወንድማማቾች እየተጋደሉ እናት በሐዘን ላይ ናት። በገመድ አስራ ራሷን እያለቀሰች ነው ያለችው። እንደ ሴቶች ብዙ ችግር ነው ያለብን። አይደለም ጦርነቱ ባሏ ቢሞት እናት ናት፣ ልጇ ቢሞት እናት ናት፣ ወንድሟ ቢሞት እናት ናት፣ ለፋኖም እናት ናት፣ ለመሪውም እናት ናት፣ ለሚኒሻውም እናት ናት፣ ለመሪውም ለሁሉም እናት ናት። ስለዚህ ሴት እንደ ሴት እየተበደልን ነው። ስለዚህ እኛ እንደ ሴቶች እንደ ሀይቅ ከተማም ተሰሜን ጦርነት ሳናገግም ለዚህ ችግር ተጋልጠናልና አሁንም እኛ ምን ጊዜም ተተጀመረ ጀምሮ 2 ዓመታችን ይለመናል። እንግዲህ ባዝላትም ቢያለችኝ ባሽሞነሙናት አስባለይ መሰል በሆዷ ክዳት ተብሏል። እንግዲህ ከሌላ ከታሪካዊ ጥላቶቻችን ጋር ተጣምረው ሌላ ዓላማ ያላቸው ካልሆኑ በስተቀር እኛ የአማራ ህዝብ ጥያቄ ይሄ አይደለም። እልም ያለ ጫካ በረሃ ላይ እናትን፣ ወጣትን፣ አዛውንትን ሽማግሌ ለሽምግልና የሄደ የሃይማኖት አባት ባህልና ቱርፋታችን ጠፍቶ ሰው መከባበሩ ቀርቶ ድሮ ቤተሰቦቻችን ወፍ ለወፍ ግር ይላል። አንዱ ሲነሳ አንዱ ሲመጣ አንተ ተነስ እየተባለ በዲስፕሊን በስነ ስርዓት ያደግን የአማራ ክልል ህዝብ አሁን ማንነታችን ያክብራችን ኩራታችን ተዋርዷል። በመቼ እንደምናቃናው እኔ አይገባኝም። ስለዚህ እኛ ያለውን ነገር እኛ እንደ ሀይቅ ከተማ እንደ ደወሎ የተጀመሩ መሰረተ ልማቶቻችን እንዲያልቁ የያዝነውም ጉዳይ እንዲፈታ ብዙ ጥያቄ ያለብን እንዲያገር እኛ ህዳሴን መርቀን ወደብ ለማስጀመር ጉዞ ጀምረናል። ጉዞ ላይ ነን። ስለዚህ ይሄን ጉዟችንን ለማደናቀፍ ከታሪካዊ ጥላቶቻችን ጋር የሚተባበር ልጅም ወንድምም እኔ ቢሆንም እኔ የለኝም በቃ እንደኔ። ስለዚህ ይሄን ነገር ትኩረት ሰጥተን እኛ ስንታገል ኑረናል። የሃይማኖት አባቶች ይታገላሉ 2 ዓመት በልመና። እዚህም ውስጥ ያለን ሰዎች ችግራችንን እንፍታ፣ ወደ ሰላሙ ፊታችንን እናዙር። ወደ ሰላሙ ፊታችንን ታዞርን ብዙ ነገሮች አሁን ገበታ ለትውልድ ከተማችን ላይ እየተሰራ ነው። ወደ ፍጻሜ እየተጠጋ ነው። ያ ገበታ ለትውልድ ተፈጽሞ ሲጠናቀቅ ቱሪስቶች ወደ ከተማችን ይመጣሉ። የተነሳው ግጭት እኛ ሊጠቅሙን ነው ወይ እናስተከብርለታለን ማለታቸው ታንገት በላይ ነው። አንወዳቸውም ፈርተን እንጂ። ለምን ስንት ሰው ነው መሰቃየት የያዘው? መከራውን አይቶ ያሳደገ
ዓመት ሙሉ ተሸክማ 3 ዓመት አጥብታ እናት እያለቀሰች የመሪው ልጆች አልሞቱባቸውም እኮ በአሜሪካ ናቸው። የኛ ዲያው ልጅ ነው መሞት የያዘው። ሰላም እንዴት እንጠላለን? እኛ ሰላም አንጠላም። አሁንም ሽማግሌ ተላከ። ለፍታችኋል፣ እርቅ ለፍታችኋል፣ ሰላም ጠርታችኋል። ለሰላም ቀረቤታ ያለው አካሄድ አመንኩ ብሎ የመጣ ሰው አልተገኘም። እንዴት ተኮበለለ ነው። በዛ ሲል በዛ ሲጭር ይሄኛው ሲሄድ ረግጦ ሲሄድ ያኛው ሲመጣ አክቶ ሲሄድ ይሄ ህዝብ መወለዱን አስጠልቶታል። መወለዱን በዚህ ወቅት አማራ እንደ አማራነቷ የተከበረች ስትሆን ውስጥ ያለውን ጥፍሩን መቁረጥ እንቢተኛውን ለሰላም ፈላጊውን ሰላሙን መቀላቀል ለውጭ ጦር እኮ ተፈረንጅ ጀምሮ አልተንበረከከም። አሁን ያንተ ልጅ የኔ ልጅ ሆኖ ቸገረ። እንዴት ነው ታዲያ የሚወጣው? ይሄ አበጋር ቢሉት አበጋር አያምንም። ጳጳሶቹ ሄዱ፣ ኢማሞቹ ሄዱ፣ ምሁራኖች ሄዱ። ከዚህ በላይ እንግዲህ ምን ይመጣል? እኛን ተወደዱ፣ የአማራን ህልውና ተወደዱ። አንድ ላይ ባካችሁ፣ አንድ ላይ እንስራ፣ አንድ ላይ እናልማ። ወንበር ፈላጊም ወንበር ልስጥ፣ አገርን እንገንባ ሲባል አገርን መገንባት የሚያስችል ተጠግቶ መምከር ነው። በዛም በዚህም እናት ማልቀስ እንደሌለባት አምናለሁ። ነገር ግን ትምህርት ቤት ተዘግቶ መኪና በመንገድ ላይ እየቆመ እየተዘረፈ ማዳበሪያ እየተዘረፈ እንዴት ነው አማራ ክልል የሚለማው? ምናልባት የኢትዮጵያ ማደግ የሚጠሉ የውጭ ኃይሎች እኛ ውስጥ ባለው ችግር ቅስቀሳ እየተደረገ እኛ እንዳንለማ የሆንበት ምክንያት ይሄ ይመስለኛል። እኛ እንደ ሀይቅ ከተማና እንደ ተውለደሬ ሰላምን እንፈልጋለን። ሰላም እንዲመጣልን እንፈልጋለን። ሰላም ካለ ሁሉም ነገር አለ። በሰላም ሁሉንም ነገር በፍቅር መራመድ ስለምንችል፣ ስልጣን ከሆነ ደግሞ በምርጫና በምርጫ ብቻ አማራጩን አቅርቦ ማንም ይሁን ማንም መንግስትም ይሁን ሌላ አካል እኔ አያገባኝም አማራጩን ይሄን አለማልሻለሁ ለናቴ ይሄን አለማልሃለሁ ለአባቴ ብሎ እየቀረበ መካሄድ ይችላል። ስልጣን መገኘት ይችላል። እኛ ልጆቻችን እዛም ያሉት አይሞቱ፣ ሞት አንፈልግም። እዚህም ያሉት አይሞቱ። እኛም በጥይት ጩኸት አንፍራ። በቃ አንድ ነገር እኮ አንዲት ጥይት ተባርቃ እንኳን ተኩስ ስንሰማ አይደለም እኛ የልጅ ልጆቻችን እንዴት እንደሚሸማቀቁ አላህ ነው የሚያውቀው። ምክንያቱም የሚያሳልፍነው ነገር ስለሆነ ነው። ስለዚህ ሰላማችን መጥቶ ሰላም ደግሞ አላመጣም ካልኩኔ በእኔ ላይ መንግስት ህግ ማስከበር አለበት። እንዴ መንግስት እኮ እናትና አባት ነው። እናንተም ጋር ቢሆን ያለውን ችግር ከጎናችሁ አጥሩ። በቃ ማጥራት አለባችሁ። እናንተ ጋር ተቀምጡ ወሬ የሚያሞዳሙል ከውጭ ካገር በፌስቡክ የሚያራግበው ሁሉ ማጥናት መቻል አለባችሁ። ይሄን ካደረጋችሁ እኛም እንደናት እንዳባ ከጎናችሁ ሆነን ከመንግስት ጎን ሆነን በመንግስት መመሪያ ስለምንተዳደር ብዙ ጊዜ እርጋታውም ህዝብን እያስጨረሰብን ነው። እዚህ ገበታ ለትውልድ ተቀምጦ እንዳይወርምብን እንጂ ከተማችንን ሊያለማልን። እኛ እኮ እንደ ከተማ አመራሮቻችን ልማት እያለሙ ነው። የኮሪደር ልማት እኮ እዚህ ጀምረናል። ይሄ ብር ድሮ ሲበላ ነበረ። አሁን ግን ኮሪደር ልማት እያለማ ነው ህዝባችንና አመራራችን። እኛም ከጎን ሆነን ይሄ ልማት እንዲቀጥል ከመንግስት ጎን ሆነን እኛ መስራት አይዟችሁ ማለት ይገባናል። እኛ ላይ ያለው ይሄ ነው። እናንተ ላይ ደግሞ ሲመክሯችሁ መስማት። ይሄ ችግር አለ፣ ይሄ መልካም ማስተዳደር ችግር አለ፣ ይሄን ችግር ቶሎ ብላችሁ ፍቱ ስንል አይታችሁ ምናልባት ውሸት ላመጣም ስለምችል ገምታችሁ መዝናችሁ ያን ችግር ቶሎ ባስቸኳይ መፍታት። ሰዎች ለአማራ ህዝብ ጥቅም፣ ለአማራ ህዝብ መብት፣ ለአማራ ህዝብ ጥያቄ እንታገላለን ብለው መጀመሪያ አካባቢ ትንሽ አጭበርብረውናል። ለምድ ለብሰው ማለት ነው። እንደ ተኩላ በግ መስላ እንደተቀላቀለችው ግን ደግሞ ለምድ እንደለበሰችው ተኩላ ውስጣችን ገብተው በተወሰነ መንገድ አምታተውናል።
ነገር ግን ያ ጭንብል ሲገለጥ የአማራ ገበሬ መሳሪያ እንዳይኖረው፣ የአማራ ገበሬ በሬ እንዳይኖረው፣ የአማራ ሕዝብ ልማት እንዳይለማለት፣ ይሄ ማህበረሰብ ልማቱ እንዲስተጓጎል፣ ልጆቹ እንዳላችሁት እንዳይማር፣ ከዛ በላይ በታሪኩ አይቶት የማያውቀው ስቃቂ እንዳያገኝ ጣሊያን እንደዛ አድርጎ እንዲሆን እጅ ድንጋይ ላይ አድርጎ ቆርጦ ይሆን ጣሊያን አርጓል። ጆሮ እንደዛ አርጎ ከነነፍስ ማለት ቢገለህ እኮ ሞት እኮ አንድ ጊዜ ናት አይደል? ችግር የለም። ጆሮህን የሚጋጥጥ የውጭ ወራሪ ነበር። ፎርዛት ማተር ከውጭ ወራሪ ጋር ጭምር አናወዳድራቸው። እነዚህ ሰዎች ተላላኪ ስለሆኑ አለቆቻቸውን ለማስደሰት አለቆቻቸው የሚሰጧቸው ነገር እንዳይቋረጥ ለማድረግ አማራ ሕዝብ ላይ አለ የተባለ ምናልባት በሰው ልጅ ይፈጸማል ያልተባለ ግፍ ሁሉ አማራ ሕዝብ ላይ የሚፈጽሙ ሰዎች ናቸው። ምንድነው ፍርሃታቸው? ውጭ ሲሆን ጀግኖች ነው። የውጭ ላከው ወራሪ አጠገባችን ሆኖ መሸማቀቅማ የለብንም እኮ ትክክል እኮ አይደለም። ሕግም እንድናስከብር ከተፈለገ ሕዝባችን ጨከን ማለት አለበት፣ ኮስተር ማለት አለበት፣ መቁረጥ መቻል አለበት። እንዴት እንችል? እዛ ሲኖር ግን እየበላን እኛን በሬያችንን እየወሰድን ፍየላችንን እየወሰድን መሳሪያችንን እየወሰድን አሁን እንደለመደው መንግስት መገልበጥ ሳይሆን የእናቶቻችንን ሞሰብ እየገለበጥን እናት እኮ በቆልት ማብላት ጀምራለች የልጆቿን ገጠር አካባቢ በቆልት ባቄላ ጤፍ ሽጣ ባቄላ ገዝታ በቆልት። ምክንያቱም ልጅ መመገብ አልተቻለም፣ ጭስ ይጨሳል። ይሄም ቢሊ መከነ ሰላም ቦረና ነግረውናል። ጭስ ሲጨስ እናት ጋግራ አንጉታ እንጀራ ለልጆቿ ለመስጠት ስትሞክር ተንደርድሮ ክላሹን ይዞ ይሄዳል። ማፈሪያ ማለት ሊጥ ተጋግሮ እስከሚያልቅ ድረስ እዛው ቁጭ ብሎ አስጋግሮ ሞሰብ ገልብጦ ይሄዳል። ይሄ ለአማራ ታሪክም እናቶች ናቸው የነገሩን። ልጆቻችን ምግብ መመገብ አልቻልንም ብለው ማለት ነው። እና የምትደግፉ ሰዎች፣ መረጃ የምትሰጡ ሰዎች፣ ስንቅ የምትልኩ ሰዎች እየደገፋችሁ ያላችሁት ግፍን ነው። እየደገፋችሁ ያላችሁት የአማራ ሕዝብን መከራ ነው። እየደገፋችሁ ያላችሁት በሰው ስነ ልቦና በሰው አእምሮ ሊፈጸም የማይችል ጭራቅነትን ነው፣ አስከፊነትን ነው። እና እባካችሁ አመራርም ሆናችሁ የጸጥታ አካልም ሆናችሁ ማህበረሰቡም ውስጥ ካላችሁ የአማራን ሕዝብ ስቃይና መከራ አታስረዝሙበት። ይበቃዋል። ይሄ ሕዝብ ከሚሸከመው በላይ መከራ እየተሸከመ ያለ ማህበረሰብ ልማትና ነው። ልማትም እናልማ የሚጠቅመን እሱ ስለሆነ Ethio 7 Star